ታዛ ሰላም አድማጮቻችን እንደምን አላችሁ? ታዛ ጀመረ። ያው ከበዓል ጋር በተገናኙ ጉዳዮች እንቆያለን እስከ 9 ሰዓት ድረስ። በየቤተ እምነቱ ደግሞ ብዙዎች ከጠዋት ጀምረው በስግደት በጸሎት እያሳለፉ ይገኛሉ። ያው ገና ከማለዳው ጀምሮ ይሄ ድባብ አለ። እንቅስቃሴ ለማድረግ የተገደዱ ሰዎች ካልሆኑ ጎዳናዎች ነፃ ነበሩ። ስንመጣም ከዚህ በኋላም እንደዛ ይሆናል ብለን እንገምታለን። ወደ 11 ሰዓትና ከዛ በኋላ ነው እንግዲህ ከየቤተ እምነቱ ምእመናን ሲወጡ መልሶ እንቅስቃሴው የሚኖረው። ግብይት አካባቢም ተመሳሳይ ነገር ተመልክቻለሁ። ገና በጠዋቱ ወደ በኋላ ላይ ነው እንግዲህ ምን ከፍተው ምን ጀምረው የሚሉ በተለይ ደግሞ ይሄ ኢንፎርማል የሆነው ግብይት የሚካሄድባቸው ቦታዎች ላይ እሱ አይነት ድባብ ነበር። አዎ አብዛኞቹ ተቋማትም ያው ዝግ የሚሆኑበት ቀን ስለሆነ እንዳልሹ መንገዱ ጭር ያለ ነው። ሁሉ ጊዜ አርብ በየአመቱ የፋሲካ አርብ የተረጋጋ ነው። ጸጥ ያለ ነው። እንቅስቃሴም ጥሩ ይሆናል። አብዛኛው ሰው በየእምነት ተቋም ነው ያለው። በጸሎት በስግደት ነው የሚያሳልፈው። ዘንድሮ ኢትዮጵያንና የአውሮፓውያን ፋሲካ በዓል አንድ ላይ ገጥሟል። ይህም በማስመልከት ደግሞ ዳግማዊ ሲሳይ ከቤልጂክ ልኮልናል። ይህንን ጉዳይ በማስመልከት እኛም የፋሲካ በዓልን እያከበርን ያለ ነው። እንደ ኢትዮጵያ ባይሆንም ስሜቱ ግን ደግሞ የበዓል አከባበር ስሜት ውስጥ ነው ያለ ነው ብሏል። ምክንያቱም የማይገጥምባቸው ብዙ ናቸው። ለብዙ አመታት ወይ 3-4 አመት ቢሆን ነው ከ3 ከ4 አመት በኋላ እንደዚህ የመገጣጠም ነገር የሚኖረው። ስለዚህ የተለያየ በዓል ስሜት ውስጥ ሆነሽ ነው የምታሳልፊውና ኢትዮጵያኖች ይሞክራሉ። በተለያዩ የዓለማችን ክፍሎች የሚኖሩ ኢትዮጵያኖች ሀገር ቤት እንደሚያከብሩት አይነት ስሜት ለመፍጠር በጣም ሙከራ ያደርጋሉ። እሱም ነው ድባቡን ለማምጣት ተናፋቂ የሚሆነው። አለበለዚያ እንዲህ ግንጥል ብለሽ ተለይተሽ የራሱ የግል ምናፍቆትና ጉዳይ ያለሽ በሰው ሀገር ልዩ ነሽ አንቺ። ይሄው አይነት በዓል ሲመጣ ካልተገናኘሽ ከባድ ይሆናልና ጥረታቸውም ይገርመኛል። አዎ እና ታዲያ እንዴት ነው ወርድ ምናምን አትፈጽምም እንዴ ስለው የለም እዚህ አይታሰብም በጋም ጥተሽ ልታርጅ ያለ ቅጣቱ በጣም ከባድ ነው እና እሱ ሁሉ ነው የሚናፍቀን። በእርግጥ ፋርሞች ያው አርብቶ የሚያረቡ ሰዎች አሉና ወደ ፋርሞች ሄደው አሳርደን ይዘን መምጣት እንችላለን አለ ስለተፈቀደላቸው ለነሱ እንጂ በየአካባቢው የሚደረግ የርድ ስነ ስርዓት ቆሻሻ ራሱ ለማስወገድ በጣም ያስቸግራል። ይሄ ውስጥ ለውስጥ ነው አይታይም የፍሳሽ ማስወገጃቸው ግን ምንድነው ሌላውን ይበክላሉ። ብክለት ሊያመጣ ይችላል በሚል ነው የሚከለከለው እና የተፈቀደላቸው ቦታዎች ብቻ ነው እርድ የሚፈጸመው። በዚህ አይነት አልኩኝ እኛንን እንደ ልባችን እየኖርን ያለና ያስብላል። ስንቱን በካክለን በርግጥ ይሄ እየኖርን ነው። እንደ ትውፊትም የምታስቢው ነገር ስልጣኔው ከመምጣቱ በፊት የሰው ልጅ እንዴት ነበር ከብትን እንግዲህ አርዶ የሚጠቀመው ለምግብነት የሚለው የራሱ ነገር አለው። አሜሪካና ካናዳ ውስጥ አንዳንድ ፕሮግራሞችን አይቼ ባህላዊ የሚመስለው የእርድ ስነ ስርዓትን ይፈቅዳሉ ግን በተፈቀደ ቦታ ነው። በቃ እዛው ጋር ሄደው አበሾቹ እንደ ቄራ ቅርጫ አድርገው ያዩታል ነው እንጂ ግን በየቤቱ ይሄ ነገር ቢፈጸምና ቢፈቀድ ነው ከፍተኛ የሆነ ብክለት ይመጣል። አይሆንም ቆሻሻ የምታስወግጅበት ተረፈ ምርት የምታስወግጅበት መንገድ ሌላውንም ነገር ነው የሚበክለው። በተለይ ምንም የሚታይ ነገር የለም አወጋገድሽ ላይ ግን ደግሞ የውሃ የሚመጡ የውሃ አካልን ሊበክል ይችላል። ሌሎች ችግሮች ሊያመጣ ይችላል ነው እንግዲህ ያደረጉ ያሉት ጥንቃቄ። ቅጣቱም በጣም ከፍተኛ ነው። ለዛውም ደግሞ ለከብትም የተለየ መብትን የሚያስጠብቁ ህዝቦች ናቸው። ያው ከአዌርነስ ወይም ግንዛቤ መስፋት ጋር እንደነኛ አይነት ነገሮች ይኖራሉ። አሁን ቄራ ሲያርድና አንድ ሰው ቤት ውስጥ ሲያርድ እኩል አይደለም። የሚጠነቀቁለት ፕሮሲጀር አለ። ከብቶቹ ስቃይ ውስጥ እንዳይቆዩ ለማድረግ የሚካሄድበት መንገድ። እኛ ደግሞ ነፍሱ እስኪወጣ ብለን ጎርደድ እንላለን የተወሰነች ደቂቃና ከብዙ ነገር አንጻር ይደግፉታል ብዬ አላስበውም። አዎ እና ደግሞ አሁን ዝም ብሎ ያልተመረመረ ከብት ከየቦታው ማምጣት ላይ አንዳንድ ጊዜ እኮ መልክቶች ይተላለፋሉ አይደል? የጥንቃቄ መልክት ከከብቶች ጋር በተገናኘ የሚመጣ ለሰው ሊተላለፍ የሚችል ህመም አለ። በጥሬውም ስለምንመገብ ብዙ ጊዜ እንደዚህ አይነትም ባህል ስላለ በጣም ጥንቃቄ የሚፈልግ ነገር ነው። በንጽህና በቃ ስጋ ንጹህ ቦታ ላይ በደንብ ያንን ንጽህና ማስጠበቁ ላይ ትኩረት አድርጎ ማከፋፈል ያስፈልጋል። የቅርጫውንም ነገር ካነሳ ነው። እሺ ዛሬ ያው ዳግም የአውሮፓና የኢትዮጵያ የፋሲካ በዓል ከመገጣጠሙ ጋር ተያይዞ
የላከልን መረጃ አለ ከቤልጂየም ብራስልስ። ከዛ ውጪ ደግሞ ራሽያ ላይ እንዴት ነው የበዓሉ የሚከበረው የሚለውን ከፋሲካ በዓል ከህማማት አንድ ሳምንት ቀደም ብሎ ያሉትን ቀናትና እንደዚሁም ደግሞ የእለት ዕለት እንዴት ያከብሩታል የሚለውንም እንመለከታለን። ይሄ ተመሳስሎ በሆነ ወቅት እኩል ዓለም የምታከብራቸው በዓላት ይገርማሉ። አሁን እሁድ ዕለት እኔ ከቤተክርስቲያን መልስ ቀጥታ ስርጭት ከሮማ አደባባይ የሆሳዕና በዓል በካቶሊክ እምነት ዘንድ ሲከበር እየተመለከትኩ ነበርና የተለያየ ዝርያ ያላቸው ሰዎች፣ የተለያየ ቁመና ያላቸው ሰዎች ቤተሰቦቻቸውን ይዘው ወጥተው ስነ ስርዓቱ ይሄ እኛ በተለያየ መንገድ እናደርገዋለን አይደል? የአህያዋም ወታ ትርኢት ነበር በየደብሩ ጣፊዎች ጭንቅላት ላይ ይታሰራል፣ እጅ ላይ ለቀለበት ጌጡ ሲሰራ ለምሳሌ ኢትዮጵያ መሆኑን የምታቂባቸው ነገሮች አሉ። በረጅም ጊዜ በድግግሞሽ ያደረግናቸው አውሮፓ ውስጥ ሲሆን እንበልና ጣሊያን ሲሆን የተለየ ትዕይንት ስዕሎች እንዴት ይስሉ እንደነበር እዛው አደባባይ ላይ ሆነው ማለት ነው። ስለዚህ አሁን ሮም ውስጥ ማክበር ለለመደ ሰው የተለየ ነገር አለው ማለት ነው። እኛ የራሳችን ነገር ይኖረናል፣ ወይም ሌላው የዓለም ክፍልም የተለያየ ነገር ይኖረዋል። እዛ ጋር የተመለከትኳቸው ነገሮች ገርማዊ ነበረ። ከባህላቸውም አንጻር ከጥንታዊነታቸውም አንጻር የሚያደርጓቸው ነገሮች አለባበሳቸውን ጨምሮ ልክ ፊልም ላይ አድቬንቸር ብለን የጥንቱን ነገር ኢየሱስ ክርስቶስ በነበረበት ዘመን ብለን ያየናቸውን ነገሮች ሊያደርጉ የሞከሩበት መንገድ ላይቭ ነበር ይተላለፍ የነበረውና ይገርማል። በቃ እዛው ቦታ ላይ እንድትሆኚ የሚያደርግ ስሜትን ፈጥረው ነበር ያከበሩት። እሺ ሌላኛው የዛሬው ቀን ያው አንዳንድ ቀናት የሆኑ እውነታዎችን እንድናወራ ምክንያት ይሆነናል። የሰው ልጅ በዓለም ላይ ሲኖር በተለይ ደግሞ ለሚያምኑቱ በዓለም ላይ ሲኖር የሚወስዳቸው ብዙ ትምህርቶች የተገኙበት እለት ነው የሚለውን እናነሳና ብዙ ፈላስፎች ከጥንት ጀምሮ የነበሩ ፈላስፎች ዓለማችን ላይ የስነ አእምሮና ስነ ልቦና ሙያተኞች፣ ሐኪሞች፣ መንፈሳውያን እንደዚሁም ስለ ዩኒቨርስ ብዙ መርህ ያላቸው ሰዎች የሚስማሙባቸውን የተለዩ ጥቂት ነገሮች እናወራለን። ዓለም ላይ ህይወት ይቀጥላል አይደል? ጥንት ብለን ያለው ነገር ወይም ከ2000 ምናምን ዓመት በፊት የተፈጸመው ይሄ ቀን ወይም ጉድ ፍራይዴይ የሚሉት መልካሟ አርብ የሰው ልጅ አሁንም ቢተገብራቸው መልካም የሚሆኑለትን ነገር ለዘላለሙ የተማረበት ነው ብለን የምናያቸውን ነገሮች እናነሳለን። ጥሩ እሺ፣ በእነዚህ ወሮች እንቆያለን። ከኛ ጋር ሆኑ። ታዛ ነው የምትሰሙት። ከበዓሉ ጋር የተገናኙ ጉዳዮችንም እያነሳን ነው። ዘንድሮ ኢትዮጵያና የአውሮፓውያን የፋሲካ በዓል አንድ ላይ መግጠሙን ተመልክተናል። ይህንን በማስመልከትም በኋላ ላይ የሚኖረን ፕሮግራም ይኖራል። ራሽያ ውስጥ እንግዲህ አከባበሩ ምን ይመስላል የሚለውን ስናይ አብዛኛው ነገር በተለይ በቤተ ክርስቲያን ውስጥ ያለው አገልግሎት ከኢትዮጵያኖች ጋር የሚመሳሰል ነገር አለው። አስቀድሞ እንግዲህ ጾም ጸሎት አለ ለ40 ቀናት ከስጋና ከወተት ተዋጽኦች ታቀበው የሚያሳልፉት የጾም ወቅት ነው። የተወሰኑት እንዲያውም የመዝናኛ ፕሮግራሞችን አያዩም፣ አይሳተፉም። ቴሌቪዥን ማየት፣ ጸብ፣ ቁጣ፣ መሐላ፣ ስድብ የመሳሰሉ ነገሮች ሁሉ ከነዚህ ራሳቸውን አቅበው የሚጾሙት ጾም ነው ማለት ነው። በራሽያ ሆሊ ዊክ እና ደግሞ ሆሊ ተርስዴይ የሚባላል የተቀደሰው ሳምንት ነው፣ የተቀደሰው ሐሙስ። እነዚህ እንግዲህ በራሽያ የፋሲካ በዓል ባህል ውስጥ የፋሲካ በዓል ከመድረሱ አንድ ሳምንት ቀደም ብለው ጽዳት የሚደረግበት ወቅት ይሆናል ማለት ነው። ቤት ማስተካከል፣ ማጽዳት የሚያሳልፉበት ነው። ከዚህ በተጨማሪ በርካታ ራሽያን ቀኑን የተለያዩ መታጠቢያ ቦታዎች ሄደው ሰውነታቸውን ንጹህ ለማድረግ የመንጻት ስነ ስርዓት ያደርጋሉ ማለት ነው። በቤተ ክርስቲያን ደግሞ ነፍሳቸውን ንጽህና ፍለጋ ይሄዳሉ ይላል ይሄ መረጃ። ሌላው ፓልም ሰንዴይ ነው። እኛ ሆሳዕና ብለን ያከበር ነው። ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ሲገባ የዘንባባ ዝንጣፊ ይዘው አቀባበል ያደረጉለትን ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው የሚለውን የሚያስታውሱበት የሚያስቡበት በዓል ነው። እነሱ ግን ዘንባባ የላቸውም። ዘንባባ የላቸውም። ዊሎ ትዊክስ የሚባል አለ። የዊሎ ዛፍ የወንዝ ዳር ዛፍ ነው። የዛን ዛፍ ዝንጣፊ ይዘው ነው የሚያስቡት እና በየመንገዱ ዳርም ይሄ ዛፍ ቅርንጫፉ ይሸጣል። ልክ የደረቀ ከሴ የሚመስልም አለው። የለመለመውንም እንደዚሁ ይዛሉ እና ራሽያ በስፋት የሚበቅል ዛፍ ነው። የታወቀ ቦታም አለው በተፈጥሮ። ይህንን እንግዲህ
ወንዝ ዳር ዛፍ ዝንጣፊ ይዘው ያስቡታል ማለት ነው ቀኑን። የፋሲካ በዓል አገልግሎት በራሺያ ቤተክርስቲያን ቅዳሜ ማታ ይጀምርና እስከ ንጋት ይቀጥላል። በሻማ ብርሃን የተንቆጠቆጠ በመንፈሳዊ ዝማሬዎች የሚካሄድ ነው። ዋናው የፋሲካ በዓል አገልግሎት በሞስኮ ዋና ካቴድራል ይካሄዳል። አገልግሎቱ በራሺያ ቴሌቪዥን ቀጥታ ስርጭት ሽፋን ያገኛል። ይህ ስነ ስርዓት የሀገሪቱ ፕሬዝዳንት፣ የራሺያ ቤተክርስቲያን ፓትርያርክ የሚገኙበት ይሆናል ማለት ነው። እኩለ ሌሊት ላይ ደውሎች ይደወላሉ። የኢየሱስ ክርስቶስን ትንሳኤ ለማብሰር ነው። ፋሲካ እንግዲህ በራሺያ አከባበር ውስጥ የምግብ ዝግጅትም የራሱ የሆነ ቦታ አለው። እንቁላል ግን ትልቁን ድርሻ ይዛል። የፋሲካ እንቁላል ዋና ቦታ ነው። እንቁላሎች ይጌጣሉ፣ ቀለም ይቀባሉ፣ ስዕል ሁሉ ይሳልባቸዋል እና የኦርቶዶክስ ሃይማኖት ውስጥ የሌሉ ሁሉ ይህንኑ የእንቁላል ማስጌጡንና በእንቁላል የማክበር በዓሉን እንደ ባህል ወስደውት ያከብሩታል ማለት ነው። ከዛ ውጪ ልክ በየቤቱ ስትሄጂ የበዓል ስጦታ እንደምትሰጣጩ እንቁላል ነው የሚሰጣጡት። ስለዚህ እንቁላል ስጦታዎችንም መለዋወጥ አንዱ ባህላቸው ነው ማለት ነው። እንቁላሎቹን ለማስጌጥ የተፈጥሮ ቀለሞችን፣ ስቲከሮችንና ሌሎችንም ነገሮች ይጠቀማሉ። ሌላው የፋሲካ በዓል ማክበሪያ ኬክ ነው። የምግብ ጠረጴዛቸው መሀል የሚቀመጥ ነው። በቺዝ፣ በለውዝ፣ በተለያዩ ፍራፍሬዎች የደረቁ ፍራፍሬዎችን ጨምሮ ይሰራል። የፒራሚድ ቅርጽና እንደዚህ ወደ ላይ የወጣ አይነት ቅርጽ ነው ያለው። በፋሲካ በዓል ዋዜማ ጀምሮ በበርካታ ሱቆች ይህንን ኬክ ማየት ሲሸጥ ማየት የተለመደ ነው። ግን አብዛኛው ሰው በቤቱ ማዘጋጀቱን ነው የሚመርጠው። ምክንያቱም በባህል የወረሱት ነገር አለና ከአንዱ ትውልድ ወደ አንዱ ትውልድ እየተላለፈ ያንን ባህል ጠብቀው የሚያከብሩበት አንዱ መንገድ ነው በበዓል አከባበራቸው ውስጥ። ሌላው በፋሲካ መጠያየቅ ትልቅ ቦታ አለው ነው። ራሺያ ውስጥ የቤተሰብ በዓል ነው። ዘመድና ጓደኛ ይጠያየቃል፣ እንቁላል ይሰጣጣሉ፣ ጉንጫቸው ላይ 3 ጊዜ ይሳሳማሉ። ወደ ሰው ቤት ልትጠይቂ ስትሄጂ ቤተሰብም ዘመድ ጋም ጓደኛ ጋም ስትሄጂ ኢየሱስ ክርስቶስ ተነስቷል እያሉ ነው 3 ጊዜ የሚሉት። ከዛ የሚመልሰው ሰው በእርግጥም ሞትን ድል አድርጎ ተነስቷል እያለ እንዲህ አይነት ሰላምታ የሚሰጣጡበት ባህል አለ የሚለውን ተመልክቻለሁ። እንግዲህ ያው በቀጥታ ቴሌቪዥን ስርጭት አለማችን ላይ ይሄ የፋሲካ በዓል ከሚተላለፍባቸው ቦታዎች ውስጥ በሞስኮ ያለው ስነ ስርዓት በደንብ በጉጉት የሚጠበቅም ጭምር ነው። ዓለም እንግዲህ የተለያዩ ትዕይንቶች አሏት። ዞሮ መነሻው ሀሳብ ወይም ምክንያት ሃይማኖታዊ አስተምሮው ነው። ግን እንደ ባህላችን እንደ ቋንቋችን ደግሞ የተለያዩ ነገሮችን እናደርጋለን የተባለው አሁን ይሄ ዘንባባው ጉዳይ ሌላም ዓለም እንደዚህ አይቻለው። ሚድል ኢስት አካባቢ ነው። ሌላ ዘንባባ አይመስልም፣ ግን እንደ ውሃ ዳር አካባቢ ቢቾች አካባቢ የሚያበቅሉ የሉም ረዣዥም። እንደውም ቅዳሜ ሱር የሚታሰረው አይነትን ይመስላል። እሱን አድርገው ነው ሲሰሩ ያየሁት። እንደ ኮፍያ ያረጉታል፣ ያንገት ያረጉታል፣ እጃቸው ላይ ያረጉታል፣ ልብስ ሁሉ ይሆናል። ጥበቡንም ትመለከቻለሽ ራሱ በዛች ሳር እንዴት በፍጥነት ሰርተው ሸጠው ደግሞ አክብረውን በዓሉን እነሱም ገቢ አግኝተው ጭምር የሚለው እንግዲህ አካባቢሽ ላይ ባለው ነገር የምታከብሪው በዓል ነው። አጋጣሚ ሆኖ እንግዲህ ቄጤማ አለኛ ጋር ቄጤማ ዘንባባም አለ። ዘንባባም ይያዛል። ቄጤማም እንደዚሁ በደንብ ጥቅም ላይ ይውላል። ይሄ ረጃጅሙ ቄጤማ። እሺ ታዛ ነው የምትሰሙት። ታዛ 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 ታዛ